የመነኩሴው ሽሙጥ ሰነዱ አበበ ጸሐፊዋ ናት። የአንድ ሽማግሌ አስደንጋጭ ድምጽ በአውቶቡስ ውስጥ የነበረው ጸጥታ ደፈረሰው። አንቺ እንደው እኮ ማናገር ሲያናግሩሽ መልሳሰጪ ምን ዝግት ያለችውን ጣለብኝ። አጠገባቸው ተቀምጣ የነበረችውን ሴት በመተው ወደኔ ዞር አሉ። ልጄ አንቺስ የት ድረስ ነው የምትሄጂ? ሾላን ታልፊያለሽ? አሁን አባባ አልፋለሁ፣ ምን ልርዳውት? ተባረከኝ ልጅ። እንግዲህ አደራሽን ማሾላ ስንደርስ አውርጅኝ። የኔ ነገር ከተማ ገባሁና ሁሉ ነገር ድንግርግር አለኝ። ምንም አያስቡ አባ፣ ስንደርስ እኔ እነግረውታለሁ። ያለ ሐሳብ ይቀመጡ። በአውቶቡስ ውስጥ የነበርነው ተሳፋሪዎች ከ10 አንበልጥም። ሁላችንም በያገኘንበት ወንበር ይዘናል። መነኩሴው ከኔ በ3 ወንበር ያህል ፈቅ ብለው ነበር የተቀመጡት። የነበርኩበትን ስፍራ ትቼ ከኋላቸው ከነበረው ወንበር ተቀመጡ። ወደ መጀመሪያው ቦታ ዞር ብለው ሲያጡኝ መነኩሴው እንደ መሳል ያደረጋቸው በስመ አብ ወወልድ ወመንፈስ ቅዱስ ሲሉ አማተቡ። ምን ነው አባባ? አረ እኔስ እንደው ወዴት ተሰወረች ብዬ ነበር ልጄ። ቦታውን ለርሱ ለማሳየት እንዲመቼ ብዬ እኮ ነው ጠጋ ያልኩት። ደግ አርገሻል ልጄ። እንዴ የዘመኑ ነገር አይመች ሆኖ ነው እኮ። የኔም ነገር እንደው የልቤን በልቤ ማያዝ አይሆንልኝም። ሁሉም መናገር አመል ሆኖብኝ። እንዴት ማለት አልኳቸው ወሬ ለማራዘም። ይሁን እንጂ ለኔ ምላሽ ከመስጠት ይልቅ እንደማንጎራጎር ቃጣቸው። አያገር ያይ ጎንደር፣ አረ ጎንደር የታለሽ ቀረሽብኝ ጎንደር ቤተ ክህነት ቤተ ሰይጣን ጠርቶኝ በዚያው ልማልሁልሽ ጎንደር። በአካባቢው የነበረው አውቶቡስ ተሳፋሪ ሁሉ ሳቀ። ቀስ በቀስ አውቶቡሱ እየሞላ ነበር። መነኩሴው ዞር ብለው በጆሬ በሚመስል ልጄ ይሄ ዘመን ይሾካሾኩታል እንጂ አይናገሩት። ጉድ የፈላበት ዘመን ላይ ነን። የጉድ ሆኗል ዘንድሮ። የምን ጉድ ነው አባባ? አረ ጉድ ቢፈላም አያሳስብም። ጉድ የሚፈላው ጉድ ሊያበርድ ነው። ታዲያ ፈልቶ ከበረደ በኋላ ያኖረን ብሎ ነው ጸሎት። ይሄው ነው ልጄ። መጋቢትን ያኖረኝ ብሎ ነው ጸሎት። ይሄው ነው ሚስጥሩ። መጋቢትን ካለፍን ጥጋብ ነው፣ ኑሮ ነው፣ ሳቅ ነው ልጄ። ያው እንዳልኩሽ ቤተ ሰይጣን ጠርቶ ከተማ መጥቼ እንከራተትልሻለሁ። ተሳፋሪው በአንድነት ሳቅ። መነኩሴው ከፊታቸው እጆቹን አውቶቡስ ምሰሶ ላይ የጠመጠመውን ልጅ እግር ተማሪ እስቲ ነገረኝ የሰው ዕድሜ ስንት ነው አሉት። ዝም ብሎ እያጤናቸው ገባ በቀጭኑ እንደፈገገ። ተናገር 80 ነው ይባላል በል። ተማሪ ጎን የነበረ አይነ ፈጣጣ ወጣት ጣልቃ ገብቶ 80 ብቻ እንግዲህ አሳ አሉት መነኩሴው ኮስተር ብለው። 80 ነው የሰው ዕድሜ። ወዲያው ደግሞ ተከሻቸው እስኪነቃነቅ ከሳቁ በኋላ የኔ ነገር እንዲያው የሰው ዕድሜ ማለት እኮ የኔን የመድረሻ ዕድሜ ማለት ነው። ታዲያ ለየትኛው ዕድሜ ነው ጭንቁ? እንደው ልፋ ብሎኝ ነው እንጂ። አውቶቡሱ ፈርማታ ላይ ቆመ። የደርሰናል አሁን? ሾላ ገና አልደረስንም አልኳቸው። ይህን ስላቸው በተረጋጋ ሁኔታ ሰበካ ላይ ያሉ ያህል ከፍ ባለ ድምጽ ወጋቸውን ቀጠሉ። አያችሁ ወጣቶች በእኔ ተደሰቱ። 56 ዓመቴ ነው። እንዴ 56 ብቻ አላቸው አይነ ፈጣጣው ወጣት። ተወጣት አታናግረኝ፣ ተናግራ አታናግር መለሰው ወደኔ ዞረው። እንዳው ነው ልጄ ሁሉ ነገር ላንቲካ ነው። ላንቲካውም ይኸው፣ ቆቡም ይኸው፣ ጭራውም። የአውቶቡሱ መጨናነቅ በመጀመሩ ጫጫታውም ከፍ አለ። መንገደኞች በየፌርማታው እየጫነ ያራገፈ እየጫነ ቀጠለ። አንድ የፖሊስ ዩኒፎርም የለበሰ ሰው ወደ አውቶቡሱ ሲገባ መነኩሴው ወደኔ ዞረው። ደሙ የፖሊስ ልብስ የለበሰ መጣ። እንግዲያው ምኑም ማያምር ሰው አይሉት ወጣት አይሉት መነኩሴ አይሉት። እንዴት ልጄ ግፍ ተናገር ሲለኝ ነው። አረ ይቅር ይበለኝ፣ አረ ቅርበኝ። ለካሱም ሆዱን ሊያሸንፍ ነው ፖሊስ የሆነ። ኃጢአት አወራው። ታዲያ ኃጢአት ባወራህ ዘመኑ ደግሞ የኃጢአት ስለሆነ እንደው ማለት የፈለጉትን በቅጡ ባልገነዘብም የይስሙላ ፈገግታዬን እየመገብኳቸው ማዳመጤን ቀጠልኩ። የደርሰናል ጊዮርጊስ ነን። አንድ ማቲ እየተጋፋ መጥቶ አጠገባቸው ቆመ። መነኩሴው ዞር ብሎ አጤኑትና ምን ፈልገ መጣ ወጣት? ምን አየህ? መልስም አልሰጣቸው። አይዞህ እግዚአብሔር የለም ብላችሁ ያመጣችሁ ጣጣ ነው ለዚህ ጉድ ያበቃል። ማን አላቸው ማቲው ግራ በመጋባት። በዚህ ዘመን ወጣት ልብ ውስጥ ቁጣ የለም። እፉኝት መርዙን እንደሚተፋው ወጣቱ ቁጣውን ተፍቶታል። የበግ ግልገል ሆኗል ወጣቱ። ሲታረድ ደም አይወጣውም፣ እንደ በረሮ ደም የለውም፣ ቆዳው ካርቶን ነው። ተሳፋሪዎቹ በሆታ ሳቁ። ልጄ የት ነኝ?
አንድ ፌርማታ ይቀሮታል አባቴ። ሲጣደፍ መጥቶ አጠገባቸው የቆመው ማቲ በድጋሚ ቀና ብለው ባይኖቻቸው ከበረመሩት በኋላ ፌዝ ባዘለ ድምጽ መረቁት። እደግ ልጄ አድገ ክበር ከብረህ ውለድ። እኔ አሁን ከአንድ ፌርማታ በኋላ ስወርድ ደግሞ ወንበሬን እናዘዝልሃለሁ። ማቲው ሳቀ፣ ሳፋሪውም ሳቀ። አይነ ፍጣጣ ወጣት በተለይም መላ ጥርሶቹ እስኪታዩ ድረስ አፉን ከፍቶ ሳቀ። በመነኩሴው ገጽታ ላይ ግን ፈገግታ አልነበረ። እንደ ቆዳቸው ያላረጁና ያልደከሙ የሾላ አይኖቻቸው ወጣቶቹን እየመረመሩ ነበር። ህብረ ሳቁ ጋብ ሲል የመነኩሴው ሽሙጥ መሰል ምርቃት ቀጠለ። ጮክ ብላችሁ ሳቁ ልጆቼ። በሽማግሌ መለኩሴ አንደበት ሳቁበት። እብድ ነኝ እኮ ልጆቼ አይደለሁም እንዴ? ነኝ እንጂ ደግሞም ባላገር ሾላን እንኳን ይማላቅ። ኮተታቸውን እየጎተቱ እንደምንም ከተቀመጡበት ተነሱ። በጉኑ ልጆቼ በመጽሐፉም የበግ ልብ ያለው ይጸድቃል ተብሎ ተጽፏል። አውቶቡሱ ቆመ። ቻው አባት አላቸው አይነ ፈጣጣ ወጣት በሚወጋ አስተያየት ገርመሞት ሲያበቁ ቻው አሉ። እሳቸውም ደግሞ ቻው በስማም ቻው ቻው ወጣቶች። ከአውቶቡሱ በመውረድ ላይ ሳሉ ከራሳቸው ጋር ያልጎመጎሙትንም ለመስማት ቻልኩ። ቻው ያለ ቻው ሆኖ ቀረ። እንዴት ዋላችሁም የለ 1981 ያልሰማው ነገር የሚሉ ወግ ልጋብዛችሁ። ይሄ ልጅ ለምን እዚህ እንደመጣ ግልጽ አልሆነላቸው። ከ20 ዓመት በኋላ ነው እንዲህ ቤት ውሎ ቤት ሲያደር ያዩት። ስራ አለው፣ በትምህርት ተወጥሯል፣ ንግዱን እያጣጣፈ ነው ሲባል እንደዛ ነበር የሚሰሙት። በቤት ውስጥ የተሻለ የተማረ ሰው እርሱ በመሆኑ ሰርግና ለቅሶ ለምን አልመጣህም ብሎ የሚወቅሰው ቤተ ዘመድ አልነበረም። አንዳንዶቹም ስሙን ሰምተው እንዲሁ ያደንቁታል እንጂ አይተውት አያውቁም። ሌሎቹ ደግሞ ድሮ በልጅነቱ እንዳዩት ናቸው። አሁን ግን ነገር ዓለሙን ሁሉ ትቶ እዚህ አያቱ ቤት መዋል ማደር ከጀመረ ሰነባበተ። አያቱ ደግሞ ይሳቀቃል ብለው ለምን መጣ ስራና ትምህርትን የተውከው ብለው መጠየቅ ከብዷቸዋል። እጅግ በጣም የገረማቸው ደግሞ መቀመጫው ላይ ወስፌ እንደተሰካበት ሁሉ ላፍታ ቁጭ ማለት የማይችለው ሰውዬ ደርሶ ቀኑ ሙሉ ቤት ውስጥ ተቀምጦ ሲቆዝም ዋሉ። አንድ ቀን ግን ደፍረው መጠየቅ እንዳለባቸው ወሰኑና ወደ እልፍኛቸው አስጠሩት። ልጄ መደህናህ ነው? እንደዚህ ለምግብ እንኳን ጊዜ የለኝም የምትለው ሰውዬ ቀኑን ሙሉ ቁጭ ብለህ የምትውለው አሉና ጠየቁት። አንገቱን ደፍቶ መሬቱን በመነጽሩ ጫፍ እየጫረ ዝም አላቸው። ይሆንከው ነገር አለ? ምናልባት እኮ ለኔ ቀላል ይሆናል። መቼም የዛሬ ልጆች ትንሹን ነገር ሁሉ አክብዳችሁ ነው የምታዩት። ሰውየው እህል ሊሸከም ተጠርቶ ዋጋ ሲነጋገር ለመሆኑ ሸክሙ ከባድ ነው ቀላል ብሎ ቢጠይቅ አሸካሚው ሰው እንደ ተሸካሚው ነው እሱ ብሎ መለሰለት አሉ። ነገርም እንዳያያዘህ አያቴ ላንተ ምንም አያደርግልህም፣ ምናልባት ደግሞ አያስደስትህም። ሊያደርጉት ነበር እንጂ ሲያደርጉት ነበር እንጂ ማሰብ ከሆነ ወዲያ መናገር ምን ይከብዳል? ከወንድሜ ጋር ተጣላን እና ምን ወንድምና ወንድም መጣላቱ አዲስ ነገር ነው? ጠቡ ከበድ ያለ ነው። ማቃለሉን ትታችሁ ማካበዱን እንዴት ቻላችሁበት? መጀመሪያ የከበደ ነበር። እሺ እንዴት ሆኖ? አንተ እኮ ሁሉን ታውቃለህ አያቴ፣ ዝም ብለህ ነው እኮ የምታስለፈልፈኝ። ዕውቀት ብዙ አይነት ነው ልጄ። አሟልተህ የማታውቀው አለ፣ አዛብተህ የምታውቀው አለ፣ ጨርሰህ የማታውቀው አለ፣ የምታውቀውም አለ። ለመሆኑ ምንድነው ያጣላችሁ? እስከ ዛሬ ማንነቱን አላውቅም ነበር እንዴ? በእኔ ላይ ሲጫወት የኖረ መሆኑን አላውቅም ነበር። ሲጨቆነኝና ሲበድለኝ የኖረ እንዲሁኝ እንድቀር ያደረገኝ መሆኑን ዛሬ አወቅኩ። ሌላ ሲያወቀው ነገር የለም። ታላቅ ነኝ ብሎ ስንት ስቃይ ሲያደርስብኝ ነው የኖረው። ይደበድበኝ ነበር፣ ይቀማኝ ነበር፣ ይንቀኝ ነበር፣ ጉልበቴን ይበዘብዝ ነበር። ምርጡን ለራሱ ብቻ ይወስድ ነበር። ስሜን እንኳን በትክክል አይጠራኝም ነበር። ለራሱ በሚስማማው የማሾፊያ ስም ነበር የሚጠራኝ። ይሄ ሁሉ ሲሆን ለመሆኑ አንተ ነበርክ? የተወሰነውን ደርሼበታለሁ፣ ሌላውን አንብቤያለሁ፣ ሌላውን ደግሞ ከሰው ሰምቻለሁ። መልካም፣ ይሄንን ብቻ ነው የነገሩህ? ሌላ ነገር አልነገሩህም? ላንተ ያደረገልህን ነገር አልነገሩህም? አንተ በእርሱ ላይ ያደረክበትንስ ነገር አልነገሩህም? ዝም አለ። አየህ፣ የምንሰማውና የምንናገረው የምንፈልገውን ብቻ ከሆነ ችግር ነው። ወይ ጨርሰን አለመስማት አለማየት። እንሰማለን እናያለን ካለ ደግሞ ሁሉንም ማየትና መስማት። የዛሬ ልጆች ችግራችሁ መርጣችሁ ነው የምታዩትና የምትሰሙት። በከፊል ሰምታችሁ በሙሉ ትፈርዳላችሁ። በጥቂት አይታችሁ በብዛት ትደመድማላችሁ። መርጣችሁ ሰምታችሁ ሳትመርጡ ታወግዛላችሁ። ስማ ልንገርህ፣ አንተም እኮ ብዙ ነገር አድርገሃል። በድንጋይ መተኸዋል፣ ደብተሩንና መጽሐፉን ቀዳደህበታል፣
የሚያጠናበትን ክፍል በድንጋይ የደበደብክ ከሰፈሩ እንዲለቅ አድርገዋል። ስንት የለፉበትንና የደከመበትን የስዕል የቅርጻ ቅርጽ ስራውን ድምጥማጡን አጥፍተህበታል። ይህንን አልነገሩህም? አንተ ምንም ሳታጠፋ ከመላእክት ጋር ነው የኖርከው አሉህ? አንተ ተመታህ እንጂ አልተማታህም፣ ተሰደብክ እንጂ አልተሳደብክም አሉህ? እርሱስ ላንተ ያደረገልህ ነገር የለም? አላስተማረህም? የእናት ያባታችሁን ርስት የግንባር ስጋ ሆኖ አልመከተልህም? በክፉ ቀን አዝሎህ ለስንት ቀን የተጓዘበትን በረሃብ ቀን አንተን አስቀድሞ ያበላበትን ይህንን አልነገሩህም? አልጻፉትም? አይኑን ከግራ ቀኝ እያንከባለለ ያያቸው ጀመር። ሴትዮዋ ጆሮ የታሟላ አልሰማም ብለው ከዘመድ ተጠግተው ይኖሩ ነበር አሉ። አንድ ቀን ታዲያ ዘመዶቻቸው ቡና እየጠጡ ያሟቸዋል። አልሰማም ብለዋልና ምንም ነገር ያው ቢያበገናቸውም ዝም አሉ። ሐሜቱ እየቀጠለ ሲሄድ ግን አልቻሉ። ምን ነው እናንተ ሳልሞት በቁም ታዋርዱኛላችሁ ብለው ተናገሯቸው። ሰዎቹም ደንግጠው እማማ አልሰማም አላሉም እንዴ አሉ። ሴትዮዋ ክፉንማ ሰማ አሉ። እናንተም ክፉን ብቻ ነው እንደምትሰሙት? ዝንጀሮ የራሷ ጠባሳ ይታያትም እንደሚባለው እናንተስ የሰራችሁ ስህተት የለም? ልጄ ተነገረህን ተዋለልህም አንዴ ሰምተሃል። ነገር ግን ያልተነገረህን ፈልግ። ያልተነገረህ ብዙ ነገር አለ። ስለ ወንድም ያልሰማው ብዙ ነገር አለ። ደግነቱንና መልካምነቱን የነገረህ የለም። ጥፋቱንና ድክመቱን ግን ቅመም እየጨመሩ በደንብ አስጨብጠውሃል። ጎዱ እንጂ አልጠቀሙህም። እኛ ድሮ በመንግስት መስሪያ ቤት ሂሳብ ስንሰራ ተንጠልጣይ ሂሳብ የሚባል ነገር ነበር። ሳይወራረድ ሳይዘጋ እንዲሁ ከዓመት ዓመት ሲንከባለል የሚኖር ሂሳብ ነው። የእርሱ መዝጊያ ምን እንደሆነ ታውቃለህ? ውሳኔ ነው። በውሳኔ ይዘጋል። ያለበለዚያማ የእርሱ አለመወራረድ አንሱ የቀጣዩን ዓመት ሂሳብ ይበጣብጣል። ያልተዘጋ ቁርሾም እንዲህ ነው። አልዘጋ ካለ ወስኖ መዝጋት ነው። ከዚያ ወደፊት መሄድ ነው። ወደማትቆጣጠረው ትናንት ሄዶ መከራ ከማየት ወደምትቆጣጠረው ነገ መሄድ ይሻላል። እኔ ልምከር፣ የሰማኸውን ብቻ ሰምተህ አትፍረድ። ያልሰማኸውን ደግሞ ፈልግ። አንዳንዴም ከሰማኸው ያልሰማኸው ይበልጣል። የለም ብለህ አትደምድም። ቢኖር ትደነግጣለህ። አለ ብለህ ባይኖር ግን ምንም አትሆንም። እኔማ በደንብ ልጣለው እኮ ቁጭ ብዬ እያሰብኩ ነበር። እስኪ እውነትም ያልሰማሁት ነገር ካለ ልፈልገው። አሁን እንኳን አንተ ብዙ ያልሰማሁትን ነገር ነገርከኝ። ለካስ ያወቅኩ መስሎኝ ባላወቅኩት ነው ልፈርድ የነበረው። ያን ምሽት እዚያ ቤት አላደረም። አራስቀያም አይደለው ስለማታኙ እኮ ነው እንጂ ሲጣበብብኝ ውሎ ያደረች ቆንጆ ነኝ። በውበት ብርሃን በመውደድ ብልጭታ ገድላ ታነሳለች በጥርሷ ፈገግታ አይደል ያለው ዘፋኙ። እንግዲህ እግዚአብሔር የስሜት ባለቤት ከሆነ የእርሱም ፈገግታ የመሰለው ውበት አለሽ ባሉኝ ማግስት ምን ያደርጋል የሰከነች አይደለችም ይሉኛል። ፈገግታሽ የሰማይ መላእክትን መጎናጸፊያ ይመስላል ባሉኝ ማግስት እንደ ሸርሙጣ ታሽካካለች ይሉኛል። የሰውነቴን መዋቅር ከምርጥ ቀራጺው ውብ ቅርጽ ጋር ባነጻጸሩት ማግስት ክብሯን አትጠብቅም ለስሜቷ ትተኛለች ይሉኛል። አይሰው አረሰው ማለት አነሰው ደሞ ሌላ ላስከትልላችሁ። ያላዋቂም አይደለም። ቤተሰቦቼንና በደቦ ያሳደጉኝን የሰፈሪን ሰዎች ጨምሮ የሚያውቁኝ ሁሉ ከመዋለ ሕፃናት ጀምሮ እስከ ማስተርስ በማዕረግ መጨረሴን አድንቀው ሳይጨርሱ ምን ያደርጋል ቆማ መቅረቷ ነው ይላሉ። አይ ወይኔ ማወቅ የሚሹት ነገር ሲኖር እንዳልጠየቁኝ የዕለት መፍትሄ ሲሹ እንዳላማከሩኝ በኪሎ የሚበልጣትን መጽሐፍ ይዛ የምትዞር ጎረኛ ናት ይሉኛል። ስሜት አልባም አይደለም። ዛር እንዳለበት ባለው ቃቢ አብሮኝ እንዳላበደ የሚያደርገኝ ጠፍቶት በስሜት እንዳልሰከረ የሱብደት ጎበስ ያስብለው የኔ ያለ መሽኮርመም ብዙ እንደምታውቅ ባለጌ ያስበለኛል። ታውቆ ተሙቷል። አመላይስ አይደለም። ግልጽነቴ ደንቆት አንቺን ያገኘው እንት ፈለው አፈሰ ባለኝ ቅጽበት ለምን ታዲያ አንተ አታፍሰኝም ስለው ሴት ልጅ እንዳትልም ይለኛል። እሱ ወይሰኔ አመል የሌለን ፍርዱን ለእናንተ ልተው። አላማኝ አይደለም። ሃይማኖቴ ፍቅር ነው።
አላ የሰውን ልጅ ሁሉ መውደድ ራሴንም ወዳለሁ ለዛ ነው ሌሎችን የሚወድ ልብ ያለኝ ለራሱ ፍቅር የሌለው ለሌላ ተርፎት የሚለግሰው መውደድ አለው ብትሉኝ ያንቀኛል በሰውኛ ልክት ሰውን የመውደድ ጣሪያ ራስን ከመውደድ ልክ መሆኑን ለማሳየት ይመስለኛል ክርስቶስ ከሕግ ሁሉ የበላይ ሕግ የትኛው መሆኑን ሲጠየቅ ባልንጀራህን እንደ ራስህ ውደድ ያለው ብቻ የፈጣሪ ትርጉሙ ለኔ ፍቅር ነው የማላየውን ፈጣሪ ማምለክና መውደድ በአምሳሉ በፈጠራቸው ሰዎች ውስጥ አለ ብሎ ማመን እነሱን ማክበርና መውደድ ነው ወይ ፍቅር ያለ ሰላካል ፍቅር ከክፋት በብዙ የራቀ ነውና ለክፋት የሆነ ልብ የለኝም አሉ ግን አንዳንዶች እንደነሱ በሃይማኖት ካባ ራሴን ደብቅ ያለ ማስመሰሌን እያሙ እዛው ካባቸው ውስጥ ይደበቃሉ በልባቸው ጠብታ ቀንነት ሳይኖር ለፍቅርና እግዚአብሔርን ለመፍራት የሚኖሩ ያስመስሉታል ድንቄም ጽድቅና እኔ ግን ከክፉ ልብ ከመነጨ ምርቃት ይልቅ በአንድ ልብ ከቅን ልብ የሆነ እርግማን ይሻላል ባይ ነኝ አረ ብርጉድሽ ቀርቶብኝ ፈሰሽን ባያሽልኝ ትለበራ አክስቴናኒ ንፉግ አይደለም መስጠት ከመስረፍረፍ አንጀት የሚፈልቅ ወይም ደግሞ ከመብዛት ማዕድ የሚዘገን አለም ከመበልጸግ ማህፀን የሚወለድ እንዳልሆነ አቃለሁ መስጠት ከመንፈስ እንጂ ከሌላ ዕውቀት የተጋባ መክሊትም አይመስለኝም ያው መክሊት ያልኩት መስጠት ከመግባር ስለሚልቅብኝ ነው መስጠት በትርፍ ካርዶች የምትቆመርበት ሲሆን ግን ለሰማዩ ጽድቅም ለምድሩ ብድራትም መብቃቱን እንጠራጠራለሁ በየለት ለመናዋ የምሰጠው አታሳጣኝ ያለች የምትለምን ልበ መልካም አክስት ናት ያሳደገችኝ ያራዳ ደንባራ እንዳልመስላችሁ ባህሌን አክባሪ መሆኔን ባወደሱ ቅጽበት እናትና አባቴ ባወጡልኝ ስም ባንቺ ወግ አየሁ ሲሳለቁ ሰማቸዋለሁ በርግጥ ቤተሰቦች አንዳንዴ ከ10 ተከታታይ ወንድ ልጅ በኋላ በየደብሩና በየደጀ ሰላሙ ተደፍተውና ባዋቂውና ወቃዊው ቤት አፈንድደው የወለዱኝ ሴት ልጃቸውን እንኳን ለግለሰብ ለሀገር አረምን ለሀገር ለሃጉር ራሱ የሚበዛ አርፍተ ነገር ስም ከነተጎታቹ ማንዘላዘል ውዴታ ነው ጥላቻ በያሰዋለሁ ባንቺ ወጋየው የኔ ስም መጠሪያ ሳይሆን የወላጆቼ ተረክ ነው ያለፈ ታሪካቸውን የውልደቴን ፈንጠዝያቸውን ምናልባትም የሰፈር ሰው ሴት ልጅ ፍለጋ ደርዘን ወንድ ታቀፉ ሽሙጥ የተቀባበላቸውን ስላቂ ያመልስ ምት ምን አለፋችሁ ያደለው የህይወት እርምጃ ካፍስ ከገደፉ ያለ መጻፍ ይጽፋል የኔ ቤተሰቦች የህይወት ታሪካቸውን ለአመታት እንዲነበብ በእኔ ስም በደማቁ ጽፎታል የሚጠራኝ ሁሉ ያነብላቸዋል እውነታው ሰዎች ሊያወድሱ ከፈለጉ ከፈጣሪ ታናሽ ያደርጉሃል ሊዘልፉ ከፈለጉ ደግሞ ሳጥናይ ለሚቀራበት ክፉ ያደርጉሃል ከሰማቸው ደግሞ ራስን የመሆን እድል አይሰጡም ሁሉም በፈለጉት መንገድ ሊቀርጹ መጥረቢያ ይስላሉ ልብን ከከፈትክላቸው የየድርሻቸውን ጠርቦ ቅርጽ አርባ ያደርጉሃል በርግጥ በአንድ ነገር ስማማለሁ እሳት ሳይኖር ጭስ በፍጹም የለም እሳት ባህሪን ከሚያንቀለቅሉትና ከሚያሳሙኝ ምክንያቶች አንዱ የቢንያም አይነት ወንዶች ናቸው ይሄ የማልቋቋመው ወንዳም ውበት ያላቸው ወንዶች ወንዳዊ ውበት የምለው የሰፋ ደረት ተከሻ ወይም የጎላ አይንና ሰርካካ አፍንጫ አለም ረጅም ቁመና አይነት ያካል ቁረቶችን አይደለም የሆነ እንቅስቃሴያቸው አስተያየታቸው የከንፈራቸው እንቅስቃሴ አረማመዳቸው አለ አይደለ ይሄ የድምጻቸው ምንት አሳሳቃቸው ብቻ ሽፍደት ያለበት አይነት ጥቂት ወንዶች አሉ ቢኒ የውሸት ባሪ ዳግማዊ ታናሽ ወንድም ከጥቂቶቹ አንዱ ነው ገና የወንድሙ ሚስት ሊተዋወቀኝ ሲል ነበር ኖ ባንቺ ወጋየው አትባልጊ ያልኩት ለራሴ